ስንገብር ግብር ኩራት ነው ክብር ስንከፍል ግብር። ሰላም እንደምንቆያችሁ አድማጭ ተመልካቾቻችን፣ ይህ በገቢዎች ሚኒስቴር መካከለኛ ቁጥር 1 ቅርንጫፍ ጽሕፈት ቤት የዩቲዩብ ገጻችን ነው። ስሜ ሙሉጌታ ጌቱ ይባላለሁ። የታክስ ከፋዮች ትምህርት ባለሙያ ነኝ። እንግዲህ ዛሬም እንደ ወትሮ አጭር መረጃ ይዤ መጥቻለሁ። እሱም ምንድነው ስለ ፋይናንሻል ስቴትመንት ወይም ደግሞ የሂሳብ መዝገብ መግለጫ ምንድነው የምለው ነው ማለት ነው። እንደሚታወቀው ታክስ ባለስልጣኑ ግብር ከፋዩን የፋይናንሻል ስቴትመንቱን ወይም ደግሞ የሂሳብ መግለጫውን የሂሳብ መዝገብ መግለጫውን እንዲያቀርብ ይጠይቃል ማለት ነው። ስለዚህ የሂሳብ መግለጫ ወይም ደግሞ ፋይናንሻል ስቴትመንት ምንድነው የሚለውን አብረን እናያለን ማለት ነው። እስከ መጨረሻ ተከታተሉን። ስለዚህ ምንድነው ፋይናንሻል ስቴትመንት ማለት ነው? ከትርጉሙ ስንነሳ የሂሳብ መዝገብ መግለጫ ማለት የአንድ ድርጅት ወይም ደግሞ የአንድ ነጋዴ ንግድ እንቅስቃሴው ምን አይነት ደረጃ ላይ እንደሚገኝ የሚያሳይ ሰነድ ነው ማለት ነው። ስለዚህ እነዚህ መግለጫዎች እነማን ናቸው የሚለውን እናያለን ማለት ነው። መጀመሪያ ላይ ምን አለ? የሀብትና ዕዳ አለ፣ ባላንስ ሺት የምንለው ማለት ነው። እዚህ ላይ ምን እናያለን ማለት ነው? የፋይናንሻል ፖዚሽኑ ወይም ደግሞ የፋይናንስ አቋሙ የድርጅቱ ፋይናንስ አቋሙ ምን ላይ እንደሚገኝ የሚያሳየን ስቴትመንት ነው ማለት ነው። ሌላኛው ደግሞ የገንዘብ ፍሰት የምንለው ወይም ደግሞ የገቢና ወጪ መግለጫ የምንለው ማለት ነው፣ ኢንካም ስቴትመንት። ስለዚህ እዚህ ላይም ኢንካም ስቴትመንት ሳይሆን ካሽ ፍሎ ስቴትመንት ማለት ነው። ስለዚህ ካሽ ፍሎ ስቴትመንት የምንለው ባጭሩ በሶስት አካፍለን ማየት እንችላለን። ስለዚህ አንድ ድርጅት ውስጥ ካሽ ፍሎ የሚደረገው አንደኛ ከኦፕሬቲንግ አክቲቪቲ ነው፣ ሁለተኛ ከፋይናንሲንግ አክቲቪቲ፣ ሌላኛው ደግሞ ከኢንቨስቲንግ አክቲቪቲ። ከነሱም ሶስቱም ካሽ ፍሎ ስቴትመንት ሊፈጠር ይችላል ማለት ነው። ሌላኛው ደግሞ የትርፍና ክሳራ ወይም ደግሞ ፕሮፊት ኤንድ ሎስ ስቴትመንት ወይም ደግሞ ኢንካም ስቴትመንት የምንለው ማለት ነው። ይህም የፋይናንሻል ስቴትመንት አንዱ ነው ማለት ነው። ሌላኛው ደግሞ የምርት ሂደት አምራች ከሆነ ድርጅቱ አምራች ከሆነ ይህም የምርት ሂደት መግለጫ የምንለው ማለት ነው፣ ፕሮዳክሽን ስቴትመንት ነው። ሌላኛው ደግሞ ለምርቱ ያወጣኑ ወጪ መግለጫ የምንለው ማለት ነው፣ ኮስት ኦፍ ጉድስ ማኑፋክቸርድ የምንለው ስቴትመንት ኦፍ ኮስት ኦፍ ጉድስ ማኑፋክቸርድ የምንለው ማለት ነው። እነዚህ ሁሉም የአንድን የፋይናንሻል ስቴትመንት ወይም ደግሞ የሂሳብ መግለጫ የምንላቸው ነው ማለት ነው። እነዚህም ሁሉም ማለት ነው። ስለዚህ እነዚህ የሂሳብ መግለጫዎች በማን ይዘጋጃሉ ብለን ስናይ መጀመሪያና ዋነኛው የሚዘጋጁት በሂሳብ አዋቂዎች ናቸው፣ ወይም ደግሞ በማረጋገጫ በባለስልጣኑ ወይም ደግሞ በባለስልጣኑ ሙያዊ ፍቃድ ወስዶ ቢሮ ከፍቶ የሚሰሩ አሉ ሂሳብ አዋቂዎች፣ በእነሱ ይሰራል ማለት ነው። ከዛ ውጭ ግን ድርጅት ወይም ደግሞ ግለሰብ ከሆነ ራሱ ሰውየው የሂሳብ አያያዝ ትምህርት ዝግጅት ካለ እና ልምድ ካለ ራሱ ማዘጋጀት ይችላል። ድርጅት ከሆነ ደግሞ ስራ አስኪያጅ ወይም የድርጅቱ ሰራተኛ የሂሳብ አያያዝ ትምህርት ካለ የሂሳብ አያያዝ ትምህርት ዝግጅት ካለ ራሱ ማዘጋጀት ይችላል ማለት ነው። ግን እነዚህን ሲያዘጋጁ የሂሳብ ትምህርት አዘገጃጀት እንዳላችሁ መረጋገጫ የሂሳብ መዝገብ ጋር ተያይዞ ማቅረብ አለበት ማለት ነው። ስለዚህ ይሄኛው የሂሳብ መግለጫ ወይም ደግሞ ፋይናንሻል ስቴትመንት ማቅረባችን ጥቅሙ ምንድን ነው? ለግብር ከፋዩ ምን ይጠቅማል ብለን ስናይ ዋነኛው ጥቅሙ ግብር ከፋዩ ላይ ባለስልጣኑ በግምት ታክስ እንዳይወሰንበት ይረዳል ማለት ነው። ዋነኛው በግምት ባለስልጣኑ ታክስ እንዳይወሰንበት ይረዳል ማለት ነው። ሌላኛው ራሱ ድርጅቱ ፋይናንሻሊ ምን አይነት አቋም ላይ ፋይናንሻል ፖዚሽኑ ምን አይነት አቋም ላይ እንደሚገኝ ለመፈተሽ ወይም ደግሞ ለማየት ወይም ደግሞ ለመረዳት ይረዳቸዋል ማለት ነው። ይህ ምንድነው? የሂሳብ መዝገብ መግለጫ ጥቅሙ ነው ማለት ነው። ስለዚህ ዛሬ ይህን ቪዲዮ ሲያዘጋጅ የተጠቀምኩት የሂሳብ መዝገብ አያያዝ 176 2014 ላይ የወጣው ስፔሲፊካሊ አንቀጽ 14 ላይ ስለ ሂሳብ መዝገብ መግለጫ ወይም ደግሞ ፋይናንሻል ስቴትመንት ያወራል ማለት ነው። እሱ ላይ ዲፔንድ ሆኜ ይህን መረጃ አዘጋጅቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የቀረብኩት መረጃ ይህን ይመስላል። ቀጣይ ጊዜ በሌላ ርዕስ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።